ማን ጋር ነው የሚረብሽ ድምጽ ያለው? ጥያቄ አለኝ። እሺ ጥያቄ ምንድን ነው? እንትን አሁን ፈርድ ሰላት እየሰገድኩ ማለት ሁለት ረክዓ ከሰገድኩ በኋላ ተሽሁድ አለ። ሁለተኛውን ተሽሁድ ረስቼ ከዛ ካሰላመትኩ በኋላ ካስታውስኩት ሰላቱን እንትን ማድረግ አለብኝ። እንትን ምንድን ነው ማለት አሁን እንትን ዙሁር ሰላት እየሰገድኩ የመጀመሪያ ሁለት ረክዓ ከሰገድኩ በኋላ ተሽሁድ አለ። ተሽሁዱን ሳልቀመጥ እንትን ሆኜ ተነስቼ ከጨረስኩ በኋላ ካሰላመትኩ በኋላ እሱን እንትን ተሽሁዱን እንዳልተቀመጥኩ ካስታወስኩ ማለት ነው ሰላቱን መድገም መጨረሻ ላይ ስጁድ ሰህው አድርግ። እሺ አመሰግናለሁ። مرحبا السلام عليكم. عليكم السلام ورحمة الله. እንዴት ነው እሱ? ደህና አልሐምዱሊላህ። ሁሉ ሰላም? አልሐምዱሊላህ። አይዋ በጣም ነው የምወደው እሴ። حبك الله الذي أحببتنا من أجله. شكرا. ዱዓ አድርግልኝ። مرحبا. عايش مرحبا. اشتياق لا شكرا. السلام عليكم. عليكم السلام ورحمة الله. كيف حالك؟ طيب الحمد لله. الحمد لله. أنت بخير؟ الحمد لله. حياك الله وبياك. وإياكم. مرحبا. اشتياق لا شكرا. السلام عليكم. عليكم السلام ورحمة الله. ጥያቄ ነበረችኝ። እኔ ያደኩት ከአያቶቼ ጋር ነበርና ከእናቴ ጋር አላደኩም እና ሐጅ ለማስደረግ አሰብኩኝና የእናት አባቴን ሐቅ ነው ቀድሜ የምወጣው ወይስ አያቶቼንም ባስደረግ ችግር የለውም? እናትና አባት ይቀደማል ነው። እነሱ ደግሞ ቀድሞ አኺራ እንዳይሄዱብኝ ስለፈራሁኝ መቼ እንደሚሞቱ እንዴት አወቅ? መጀመሪያ እናትና አባት ነው ሰራቸው። አይ ጀዛከላ። እሺ አለይኩም ሰላም። ደህና አልሐምዱሊላህ። ሰላም ነው። እንዴት ነህ? ደህና ነኝ አልሐምዱሊላህ። እሱ በጣም እወዳለሁ፣ አድናቂ ነኝ። እሺ ወንድም ማለት መርሐባ። አላህ ይወደድህ። ሹክራን። እና ጥያቄ ምን መሰለህ? እሺ እኔ ሰለምቴ ነኝና ቤተሰቦቼ ክርስቲያን ናቸው። እሺ እና አሁን ማግባት ፈልጌ ወደ ልጅቷ ቤተሰብ ክርስቲያኖቹ ቤተሰቦች ሄደው ቢጠይቁ ይቻላል ወይስ እንዴት ነው? ችግር የለውም ቢጠይቁ። ነገር ግን ያው ኒካ የሚያስረው ለእሷ ሙስሊም ነች አይደል? እሷ አባቷ ሙስሊም ነው። አዎ ሁሉም ሙስሊም ናቸው። ችግር የለውም ሄደው ቢጠይቁ ቤተሰቦችህ ይቻላል። ያው ኒካ ማሰር ግን አይችሉም እነሱ አንተ ስላለህ አንተ እንዲሁም ደግሞ የልጅቱ አባት አንተና የልጅቱ አባት ከዚያ በኋላ ሁለት ሻሂዶች ሁለት ምስክሮች ተገኝተው በዚያ መልኩ ነው ኒካ የሚታሰረው። መህሩን ታሳውቃቸውና ከእሷ ጋር ተነጋግራ እሷ የምትነግረህን መህር ከዚያ በኋላ አባትየው ለአንተ ልጄን ድሬሃለሁ ሰጥቻለሁ ብሎ ይናገራል። ከዚያም አንተ ተቀብያለሁኝ ትላለህ። ከዚያ ሁለቱ ሻሂዶች መስማት አለባቸው። ስለዚህ በዚያ መልኩ እንትን ማድረግ ኒካሁ ይታሰራል። ሞታል ግን እነሱ ቤተሰቦች ክርስቲያኖች ያው ለመጠየቅ ችግር የለውም ሄደው ልጅቱም ቢጠይቁ ግን ኒካ ያስራል። አይ እሺ ጀዛኩሙላህ ኸይር ወያኩም። አይ السلام عليكم وسلام. عليكم السلام ورحمة الله. ሀቢቢ አባት ሳይፈቅድ ኒካ ማሰር ይቻላል እንዴ? እኔ ትናንትና አንድ ጓደኛችን ኒካ አስሮ ነበር፣ ያው ሸሪዓ ፍርድ ቤት ሄዶ እና
ሰውየው እንትን አባትየው ፈቃደኛ አይደለም ልጅቱ ጓደኛችን እንድታገባ ማለት ነው። የማን አባት? የወንዱ አባት ነው የሴቷ አባት? የሴቷ አባት ፈቃደኛ አይደለም። ሩቅ ነው ሀገሩ፣ የማይታወቅ ሰው አልድርሽም አልፈልግም ነበር ያለው እና ሄዶ ሸሪዓ ፍርድ ቤት ሲጠይቅ ችግር የለውም ከአንተም ከሱም ከአንተና ከሷ 2 ምስክር አምጣ ችግር የለውም ብሎኛል አለ። ጠራና ሄድን ገባን ሸሪዓ ፍርድ ቤት። አባት ከዛ ያው እናንተ ወክሏችኋል ወይ አለን ቃይዳው። አይ እኛ አልወከልንም ግን ለምስክር የመጣን አልነው። ከዛ እሷን ጠየቃት አባትሽ ያውቃል ወይ ነው ነገራት። አዎ ያውቃል አለ። የት ነው ያለው ሲላት ገጠር ነው ያለው አለችው። እና በቃ ዝም ብሎ ነው የታሰረው። ልደውልሽ ደውዪ ምንም አላላትም ዝም ብሎ። አሁን አዳምጥ። ይኸውልህ አባት ልጁን አልድርም ያለበት ምክንያት መጀመሪያ ሊታይ ይገባል። አሳማኝ የሆነ ሸሪዓዊ ምክንያት ካለው የዛኔ ተሰሚነት አለው። አሳማኝ ያልሆነ ሸሪዓዊ ምክንያት ሳይኖረው ግን ልጁን አልድርም ቢል ይሄ ተሰሚነት አይኖረውም። ሩቅ ሀገር ስለሆነች ብቻ ወይንም ስለሆነ ብቻ ከሆነ ይሄ አሳማኝ የሆነ ምክንያት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከግብፅ ሀገር ከሌላ ሀገር አግብተዋል። ስለዚህ የሀገር መራራቅ ሳይሆን የእምነት የመራራቅ ነው ክፉ ነገር። ስለዚህ ይህ አሳማኝ የሆነ ምክንያት አይደለም እና የሸሪዓ ፍርድ ቤቱ ቃዲ ትክክል ነው። ወላጅ ያለምንም አሳማኝ ምክንያት ዲን ያለው አኽላቅ ያለው ማስተዳደር የሚችል ወንድ መጥቶላት ለእሷ ተስማሚ የሆነ ከወደደችው የዛኔ መዳር ያለባቸው አይ ሀገሩ ሩቅ ነው እናልድርም ከዚህ ዘር አይደለም እናልድርም ምናምን እንዲህ ይህንን አሳማኝ ያልሆኑ ምክንያቶች እንዳደረው እምቢ ቢሉ ሸሪዓ ፍርድ ቤት መዳር ይችላል። አይ ማፋባሽ ጀዛከላህ። እና ደግሞ የወረታ ብር መቀበል ክልክል ይሆናል እንዴ? አሁን ለምሳሌ የሆነች እናት ልጇ አጠፋባትና ላገኘ ሰው ከፍላለሁ ምናምን ነገር ብላ ያ ልጅ አግኝቶ ብሩን ቢቀበል ወይ ደግሞ በእንስሳም ሊሆን ይችላል በምንም ክልክል ይሆናል? አትደራደሩ። መደራደሩ አስፈላጊ አይደለም። ነገር ግን ፈቃደኛ ሆኖ ያ ሰው ካገኛችሁለት በኋላ ሀዲያ ወይንም ስጦታ ቢሰጣችሁ ችግር የለውም። አይ ጀዛከላህ ኸይር ወያኩም። እሺ ያቀላችሁ ወይ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። እሺ ምን ይላል? ባለቤትና ጓደኛው አንድ ድርጅት ውስጥ ይሰሩ ነበርና ጎረቤትም ነበርና አንድ ግቢ ውስጥ ከነሱ ጋር ደግሞ አንዲት ሴት አለች እዛው ድርጅት ውስጥ የምትሰራ እና እንደ ጓደኛ ከነሱ ጋር ሁሉም ቦታ ትሄዳለች እና ቤታችንም ትመጣለች። ከነሱ ጋር ነው የምትቀመጠው። እነሱ ሲቅሙም እነሱ ጋር ቁጭ ብላ ነው የምትቀመው እና ቤት ውስጥም እኛ አሁን እኔ ባለቤቴ ብቻ ሲሆን አብሬው ነው የምቀመጠው። ሌላ ወንዶች ሲመጡ ግን ጎረቤት ሌላ ቤት ነው የምቀመጠው እና እሷ እዛ ነው የምትሆነው እነሱ ጋር። የሆነ ነገር ሲፈልጉም እሷ ትመጣለች ወደ እኔና ትመላለሳለች። ከዛ ሲደብረኝ ይሄ ቤቴ እንዳትመጣ አልኩት። እንዴት ነው ታዲያ አትምጪ ነው የሚባለው እንዴ? ለስራ ነው ምናምን ስለ ስራ ጉዳይ ቢሆንም አትምጣ አልኩት። ከዛ የሆነ ቀን እኔ በሌለሁበት መጣች። ልክ እኔ ልመጣ ስል ወጣች። እዛኛውን ቤት እንደዛው ነው ከነሱ ጋር ከጓደኛውም ጋር እና ምስቱም ትናደድ ነበር በባሪዋ ማለት ነው። ትቀማለች። ከዛ በቃ እኔ ካሁን በኋላ እዚህ ከመጣች ሀያ የለኝም ውጪ ነው ምላት፣ ቤቴ እንዳትመጪ ነው ምላት። አንተ ፊት ስለሰጣት ነው እንዳትመጣ አልኩት። ትቀማለች። አይ መቃም እንደነሱ ባይሆንም ግን እዛ ቁጭ ብላ ከነሱ ጋር ትጫወታለች፣ ታወራለች። ከዛ ከጨረሰች ትሄዳለች። እንደዛው ነው። ሌላ ቦታም ሲሄዱ ገበያ ምናምን አብራው ነው የምትሄደው። ከዛ ባይቻልም ስራ ጭራሽ አንቺ በሌለሽበት ጊዜ ወደ ቤት የምትመጣ ከሆነ ችግር ነው። መታ ሁለቱ እየቃሙ እሷ መታ። ከዛ መግሪብ ሲደርስ ወጣች አለችኝ እህቴና በቃ የመጨረሻ ቀን ያን ግን በቃ ዘጋታለሁ አልኩኝና ሌላ ቀን ስትመጣ እሷ የመጣችው ዕቃ ልጠይቀኝ ነበርና በር በቃ ሰላም አልኳት። ግቢ ምናምን አላልኳትም። ዕቃ ጠይቃኝ ሰጠዋትና ሸኛዋት።
እና ተረዳች በቃ እንዳልፈለኩ ነገር። ከዛ መታ ሌላ ቀን እቃውን እዛ አስቀምጣ ሄደች ለእህቴ ሰጣ ማለት ነው። አሁን አዳምጪ ደግሞ አሁን እድል ስጭ። ከዛ በኋላ ተዘጋጋንና እኔ መጀመሪያ ስለዘጋዋት ወንጀለኛ ሆናለሁ። እስካሁን ተኮራርፈናል። ስንት ዓመት ነው። በሜሴጅ ይቅርታ ጠይቃታለሁ። ረመዳን ምናምን ሲመጣ አፉ የሚለውን ቮይስ ምናምን ላኩላትና አትመልስም። እና እኔ ወንጀለኛ ነኝ በዚህ አይደለሽ? ያ ጥያቄለሽ? አዎ። ሌላ ጥያቄ ደግሞ አንድ ሰው ማማት የሚያበዛ ከሆነ ያ ደግሞ አንድ ሰው ሁሌ ተመላልሶ የሆነ ስለ አንድ ሰው የሚያወራን ከሆነ እና ተው አታውራ፣ በእኛ ላይም ኃጢአት ነው። በተደጋገመም ቁጥር አንድ ሰው ያው ስለሆነ የሚደጋገመው ወንጀሉ እንደዛ ነው ተደጋግሞ መጽሐፍብንና አታውራ ብለነው ማይሰማ ከሆነና ሁሌ የሚደጋግመው ከሆነ ይሄን ሰው መራቅ ማይቻል ከሆነ ዝም ብለን ሰምተን ዝም ማለት እንችላለን ብንልስ ወንጀለኛ ነን? ዳዋ አድርጉለት። ሰው ከፊታቸው የሚያማ ከሆነ ተው አላህን ፍራ አትማ በሉት። አንዴ ተረጋጊ በፈጠረሽ። አንዴ እባክሽ አንዴ ልክ ወሬ ሲጀምር አታቋርጭሽ። አዳምጪ። قال سبحانه وتعالى في سورة النور لولا إذ سمعتموه قلتم ما يكون لنا أن نتكلم بهذا سبحانك هذا بهتان عظيم. الله ሰዎችን ስም አንስቶ ስለ ማማት እየተናገረ እያለ እናታችን አይሻ በዝሙት የታማችበትን ታሪክ ካወሳ በኋላ ንጹህ እንደሆነች ካረጋገጠላት በኋላ ለውላ ኢዝ ሰሚዕቱሙሁ ቁልቱም ማ የኩኑ ለና አን ነተከለመ ቢሃዛ፣ እንዲህ አይነትን ወሬ በምትሰሙ ጊዜ ለእኛ እንዲህ አይነት ወሬ ልናወራ አይገባንም ብላችሁ ብትናገሩ እያለ አላህ ይገስጸናል። ሱብሓነከ ሃዛ ቡህታኑን ዐዚም፣ አምላካችን አላህ ሆይ ጥራት ይገባህ፣ የከባድ የሆነ ቅጥፈትና ውሸት ነው በሰዎች ላይ ብላችሁ ራቁ ከእንዲህ አይነት ነገር እያለ ይናገራል። ሰዎች ከሚታሙበት ቦታ ላይ አትገኙ። ታቸዋል ምከሪያት። ሰው መታማ ከሆነ መክረሻት አልቀበል ካለች እችን ሴት መራቅ ነው ያለብሽ፣ የኃጢአቱ ተካፋይ እንዳትሆኝ ማለት ነው። ቤተሰብ ከሆነ አብረን የምንኖር እና መራቅ የማይቻል ከሆነ ቤት ውስጥ ነው አብረን የምንኖረው። አትቀላቀያት። ልክ ስታማ ጊዜ መክረሻት እምቢ ካለች እች ሴትዮ ሌላ ቦታ ቀይረሽ ቁጭ በይ፣ በደጅ ላይ ቁጭ በይ፣ ሄዳሽ ስር ብዬ አስቀምጭና እዛች ቁጭ በይ፣ ሞባይልሽ ኮርኩሪ። እሷ ሰው የምታማ ከሆነ ውስጥ ላይ እሺ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው ሁሱ? አልሐምዱሊላህ። አንድ ጥያቄ ነበር ማለት ነው። ጥያቄ ምን መሰለህ፣ አንድ ጓደኛ ነበርና አግብቶ እየኖረ እያለ በአጋጣሚ ከሚስቱ ጋር አለመግባባት ተፈጠረና በቃላት ሶስት የፈታውሽ አለ ማለት ነው። እኔ ሶስት የፈታውሽ የሚለውን ቃል እሱ ደግሞ አሁን ለማስተካከል ፈልጎ ነበርና ብዙ ሰዎች ሶስት ከፈታ አይቻልም እያሉት አለ፣ ግማሾች ደግሞ ይቻላል ምናምን እያሉት እና እንዴት ይታያል ይሄ ነገር? እሺ በአንድ ቃል ሶስት ጊዜ ፈትቼሻለሁ ብሎ መፍታት በመሰረቱ አይቻልም። የዚህ አይነቱ የፍቻ አይነት በቁርአንና በሐዲስም የለም። ለዚህ ነው ዑለሞች ምን ይላሉት? ይሄንን ያፈታት አይነት አጥላቁል ቢድዒ ይሉታል። ቢድዓዊ የሆነ የፍቻ አይነት፣ ቢድዓዊ የሆነ የፍቻ አይነት፣ አዲስ መጤ የሆነ የፍቻ አይነት ማለት ነው። ያ ማለት በቁርአንና በሐዲስ ላይ ያልተነገረ ወይንም ደግሞ ያልተደነገገ የፍቺ አይነት ነው። ስለዚህ በዚህ መንገድ ሴትን መፍታት አይቻልም፣ አይፈቀድም። ታዲያ ሰውየው ካልተስማማ የሚፈታው አንድ ፍች ነው። ፈትቼሻለሁ ይላል፣ ኸላስ አንድ ፍች ነው እሱ። ሶስት ጊዜ ፈትቼሻለሁ ብሎ መናገር ግን አይቻልም። ነገር ግን ሰውየው ተናግሮት ከሆነስ ስንት ነው የሚወርደው? ለመሆኑ ሶስቱም ይወርዳል ወይስ አንዱ ነው የሚወርደው ወደሚለው ስንመጣ ጊዜ አንድ ነው የሚወርደው። ምንም እንኳን በዑለሞች መካከል ኺላፍ ቢኖረው፣ ግማሽ ዑለሞች ሶስቱም ይወርዳል ያሉ አሉ፣ ሌሎች ደግሞ አይ አንዱ ብቻ ነው የሚወርደው ያሉ አሉ። ዑለሞች ከተካለፉ ምንድነው እናድርገው? ወደ ቁርአንና ወደ ሐዲስ መመለስ። ቃለ ሱብሓነሁ ወተዓላ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል፣ በሆነ ሃይማኖታዊ ጉዳይ ብትጨቃጨቁ ወደ አላህና ወደ መልእክተኛ መልሱት ብሏል ቁርአን። ወረድ ኢለላህ ማዕናሁ ወረድ ኢላ ኪታቢ ወረድ ኢላ الرسول صلى الله عليه وسلم هو الرد إلى سنته عليه الصلاة والسلام ወደ ቁርአንና ወደ ሐዲስ መመለስ ማለት ነው። ታዲያ ለዚህ ጉዳይ መፍትሄ እናገኛለን በቁርአንና በሐዲስ ላይ? አዎ። ይህን ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠይቀው ነበር። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ጠለቅቱ እምረአቲ ሰላሰን ፈሀል ሊ ረጅዐ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዐም ረጅዐሃ ፈኢነሃ ጠልቀቱን ዋሂዳ።
በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ እኔ ሚስቴን በአንድ ቃል 3 ጊዜ ፈትቼሻለሁ ብያት ነበር እና የመመለስ እድል ይኖረኝ ይሆን አላቸው። እርሳቸውም አዎ የመመለስ እድል አለ፣ ይህ ፍቺ አንድ ፍቺ ነውና የሚያስይዘው ብሎ ተናገሩ። ይህ ቃል ወይንም ይህ ፍቺ አንድ ፍቺ ብቻ ነው የሚያስይዘው ብለው ተናገሩ። ስለዚህ 2 ኒካህ አላቸው፣ መመላለስ ትችላላችሁ ማለት ነው። አሜን። በል ሄሎ ይሰማል። ሆሶ አመሰግናለሁ። እሺ ወንድም። እሺ ሰማይ ያለው አለ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን አልሐምዱሊላህ። ሆሶ በጣም ነው የምወደው። አላህ ይወደድሽ። ጥያቄ ነበረኝ። ምን ይላል? ስለ ዘካ ነበር። እሺ እና ዘካ እንዴት ነው የሚከፈለው? እስከዛሬ ምን ከፍዬ አላውቅም። ያለፈውንስ ምን ማድረግ አለብን? ስሜት አድርገው قال النبي صلى الله عليه وسلم إذا بلغ النصاب وحال عليه الحول فقد وجب فيه الزكاة. ነቢያችን ሰለላሁ ዐለይሂ ወሰለም ስለ ዘካ ሲናገሩ ምን አሉ? አንድ የሚታደርገው ወንድም إذا بلغ النصاب አንድ ሰው ዘካ ለማውጣት የገንዘብ መጠኑ ከደረሰ አሉ። መድረሱ አንድ መስፈርት ነው። አያችሁ መቼ ነው የሚደርሰው የሚለውን እንመጣበታለን። وحال عليه الحول አመት ከዞረበት አሉ። ይህ ሁለተኛው መስፈርት ነው። فقد وجب فيه الزكاة የዛኔ ዘካ ማውጣት በእርሱ ላይ ግዴታ ሆነበት አሉ። ስለዚህ ያ ነው። ስለዚህ መጠኑ ምን ያክል ነው ወደሚለው ስንመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በወርቅና በብርና ያስቀመጡት። በወርቅ ከሆነ 85 ግራም፣ በብር ከሆነ 595 ግራም። ስለዚህ እነዚህ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ዋጋቸው ተመጣጣኝና ተመሳሳይ ነበር። አሁን ላይ ግን ተለያይተዋል። ወርቅ በጣም ከፍ ብሏል፣ ብር ዝቅ ብሏል። ስለዚህ በየትኛው ነው መሰጠት ያለበት ከተባለ የዛኔ በሁለቱም መስጠት ይቻል ነበር፣ ተመሳሳይ ስለነበር መጠናቸው። አሁን ላይ ግን ተመሳሳይ አይደለም። ወርቅ ቀንሷል፣ ብር ከፍ ብሏል። ስለዚህ በየትኛው መሰጠት አለበት ያለበት የትኛው ነው ብለን ስናይ ብዙውን ሰው እንዲያወጣ የሚጋብዝ በሆነውና ለብዙ ድሃ ተደራሽ እንዲሆን በሚጋብዝ በሆነው በየትኛው ነው ከተባለ በብር ነው። ምክንያቱም ብር ዝቅ ያለ ስለሆነ መጠኑም ዝቅ ያለ ስለሆነ ብዙ ሰዎች እንዲያወጡ ይጋብዛል። የዛኔ ብዙ ሰው ሲያወጣ ለብዙ ድሃዎች ተደራሽ እንዲሆን ያደርጋል። በወርቅ ከሆነ ግን ከፍ ያለ ስለሆነ ዋጋው ብዙ ሰዎች እንዲያወጡ ላይጋብዝ ይችላል። ከዚያ በኋላ ለብዙ ሰዎች ላይዳረስ ይችላል። ስለዚህ በብር መሆኑን ተግባባ። እንዴት ነው የምታደርጉት ታዲያ? አሁን በአቅራቢያችሁ ወደሚገኝ ወርቅ ቤት ትሄዱና 595 ግራም ብር ምን ያክል ገንዘብ ያወጣል በዚህ ጊዜ ብላችሁ ጠይቁት። ይሄን ያክል ያወጣል ብሎ አስቦ ይነግራችኋል። 1 ግራም ይሄን ያክል ነው፣ 595 ከሆነ ደግሞ ይሄን ያክል ያወጣል ብሎ አስልቶ ይነግራችኋል። ያ የነገራችሁ ገንዘብ መጠን እጃችሁ ላይ ገብቶ አመት ዙሮበት አመት ሞልቶት ከሆነ ዘካ ግዴታ ሆኖበታል። እንዴት ነው የምታወጡት ታዲያ? ከዚያ ከተባለ ለ40 ማካፈል ነው ባጭሩ። ለምሳሌ 595 ግራም ብር በዚህ ሰዓት 100 ሺህ ብር ያወጣል ካላችሁ እንደምሳሌ ያ 100 ሺህ ብር እጃችሁ ላይ ከገባ አመት ሞልቶት ከሆነ ዘካ ግዴታ ሆኖበታልና 100 ሺህ ሲካፈል ለ40 ታደርጉታላችሁ። 2500 የሚመጣው ዘካ ገንዘብ እሱ ነው። እሺ አመት ካልሞላውስ? ዛሬ ለምሳሌ 1 ሚሊዮን ብር አገኘሁ። የዘካ መጠኑ ደርሷል ወይ? አሁ በደንብ ደርሷል፣ አልፏል። ግን ጊዜው ምን ያክል? 1 ዓመት መሙላት አለበት። ልክ የዛሬ ዓመት ድረስ እጅ ላይ ከገባ በኋላ እስከ ዛሬ ዓመት ድረስ ከቆየ ከዘካ መጠኑ ካልቀነሰ እስከ ቀጣይ ዓመት ድረስ የዛኔ ዘካ ማውጣት ግድ ይለኛል ማለት ነው። ዘካ ማውጣት ግድ ይለኛል። ነገር ግን ቀንሶስ ከሆነ ዛሬ 1 ሚሊዮን ያገኘሁኝና ልክ የዛሬ ዓመት ሳይደርስ በፊት 20 ብር ቀረበ ኪሴ፣ ዘካ አለበት ወይ? የለበትም። ከዘካ መጠኑ ስለቀነሰ ማለት ነው። ገብታችኋል? በዚህ መልኩ ነው የምታደርጉት። እሺ አዛል ሰላም አዚዜ ነው የሚለው። አሎ
ለምሳሌ እኔ አሁን ዱባይ ነው ያለሁት። አሁን ለምሳሌ ከዛ ስመጣ የተቀበልኩ ብር አለ 200 ምናምን ሺህ ብር። አሁን ያን ስከፍል ዘካ ወጥቼ ነው መክፈል ያለብኝ? አንድ ዓመት ሞልቶት ከሆነ እጅህ ላይ ከገባህ ገንዘብ የዘካ መጠኑ 200 ሺህ ሲከፈል 45 ሺህ ብር ማለት ናት። ብዙ አይደለች። ጀዛኩሙላህ ኸይር። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እኔ ሙስሊም ነኝ። የአባትን ገንዘብ ያኔም ክርስቲያን ነውና እሱ ውርስ ስለውርስ ማለት ነው ይበቃልኛ መካፈል? قال النبي صلى الله عليه وسلم لا يرث المؤمن الكافر ولا الكافر المؤمن. نبي صلى الله عليه وسلم ሙስሊም ከሃዲን አይወርሰውም፣ ከሃዲ ሙስሊምንም አይወርሰውም ብለው ተናግረዋል። በውርስ ደረጃ አይቻልም። ያ ማለት ለሰውየው ሞተ ለምሳሌ አባትሽ፣ ከዚያ በኋላ ለውርስ ክፍፍል በሚቀርቡ ጊዜ ልጆች አንቺ የዛን ቀርበሽ መካፈል አትችልም። አንቺም ሀብት ቢኖርሽ አንቺ ብትሞቺ እርሱ መጥቶ ሊወርስሽ አይችልም። ሙስሊም ቤተሰቦች ካሉ እነሱ ናቸው የሚወርሱሽ። ሌላኛው ሁለተኛው ነገር ምንድን ነው? በዚያ በክፍፍል ጊዜ ለምሳሌ አባትሽ በሞተበት ጊዜ ክርስቲያን ወንድሞችና እህቶችሽ ክፍፍል ሊያደርጉ በቀረቡበት ሰዓት ክፍፍል ካደረጉ በኋላ ይሄን ለእህታችን ማረፊያ እንዲሆናት ስጦታ እንስጣት ብለው ተስማምቶ ቢሰጡሽ ሀዲያ ይባላል። ይሄ ችግር የለውም። ይህ ከውራታ አይካተትም፣ ከውርስ አይካተትም። አንደኛ ወንድምሽ ወይንም እህትሽ እህቴ ማረፊያ እንዲሆናት ዘንድ ይሄን ቦታ ልስጣት ብሎ ስጦታ ቢሰጥሽ ይቻላል። አባትሽም በህይወት እያለ ክርስቲያን ነው አባትሽ፣ አንቺ ሙስሊም ነሽ። በስጦታ በሀዲያ መልክ የሆነ ገንዘብ የሆነ ንብረት ቢሰጥሽ ችግር የለውም። መጣና መኪና እንኪ ልጅቺ መንቀሳቀሻ ትሆንሽ ብሎ ስጦታ ሰጠሽ፣ ችግር የለም። ይህ ገንዘብ እንኪ ውሰጂው ብሎ ከሐራም ምንጭ ያልሆነን ገንዘብ አምጥቶ ሰጠሽ፣ ችግር የለውም መጠቀም። ቦታም ሊሆን ይችላል፣ ልክ ነው፣ መሬት። ስጦታ ሀዲያ ይባላል። በህይወት እያለ በውርስ ክፍፍል ደረጃ ላይ ሳይደርስ ይሄን ለልጄ እንኪ ማረፊያ እንድትሆነሽ እዚች ቦታ ላይ ቤት ሰርተሽ ኑሪበት ብሎ ቢሰጥሽ ይሄ ስጦታ ሀዲያ ይባላል፣ ችግር የለውም። ይሄን ይመስላልሽ። ጀዛኩሙላሁ ኸይር። ሌላኛው ጥያቄ የአያቴ ወንድም ልጅ ጋር በአንድ ላይ ያደግነው ጡት ጠብተናል። የእሱ ታላቅ እኔ ሙተነቂ ማንኛውን የእሱ ታላቅና የእሱ ታናሽ ወንዶቹ ልጆች ጋር እንዴት ነው ግንኙነቴ? ልክ እንደ ወንድም ነው ወይስ አይበቃልኝ? ከሱ ወንድሞች ጋር ሁሉ ወንድምና እህት ሆናቸዋል። ምክንያቱም ያቺ ሴት የእሱን ያጠባቸዋ ሴት ለአንቺ እናትሽ ነች። የእሷ ልጆች ሁሉ ለአንቺ ወንድሞችሽ ይሆናሉ። የጠባው ልጅ ብቻ ሳይሆን አብረው ሁሉም ጋር። ጠይብ ሌላኛው ጥያቄ ደግሞ ከ30 ዓመት በላይ የማያውቁኝ ዘመዶች የአባቴ ወገኖች ያኔ አያውቁኝም። በፎቶ ህፃን የ6 ወር ሁኜ ነው የማያውቁኝና አሁን ባለውበት ታይ ያጎቴ ልጆች ወይም አክስት ያኔ ፈርዶቹ ማለት ነው ማየት ይፈልጋሉ። በፎቶም ሆነ በቪዲዮም ሆነ ለመታወቅ ያህል እሱን እንዴት ይታያል? ያኔ እንዴት እንደሆነ አላውቅም። ዝም በያቸው። ያጎት ልጅ ምናምን አይቻልም እንዳያዩሽ። እነሱ አጅነቢ ናቸው። አንቺን ማየት አይችሉም። አጅነቢ ናቸው። ጀዛኩሙላሁ ኸይር።